ሰላም ቤተሰብ እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። እንግዲህ ዛሬ ለምን ብቻህን መጣህ ልትሉኝ ትችላላችሁ። ያው ብቻዬን አይደለሁም። እንግዲህ ያ ማለት ትላንት አንድ ቪዲዮ ሰርተን ነበር። የፍራንክ ቪዲዮ ፍቅር ፍራንክ አድርጋኝ ነበር። እንግዲህ ለዛ እኔ ደግሞ ብድር መመለስ አለብኝ ብዬ ዛሬ መጥቻለሁ ማለት ነው። እንግዲህ ለዛ ቪዲዮ እሷ ለምን ወርቅ አላለበስከኝም፣ ለምን ብዙ ነገር አላደረክልኝም እያለች ነበር። እንግዲህ እኔ ደግሞ ዛሬ ፍራንክ የማደርጋት ነገር መለያየት አለብን ነው ምለው። ያ መለያየት ደግሞ እሷ ትላንት ስትል ስለነበረው ቆይታ ማድረግ አለብስ እያለች ብዙ ነገር ስታስጨንቀኝ ስለነበረው ነገር እስኪ እኔ ደግሞ ዛሬ በቃ አትወጂኝም፣ አታከብሪኝም፣ ስለማታፈቅሪኝ ነው። ስለዚህ ከምትወጂው ሰው ጋር ካለ ሌላ ህይወትን መቀጠል እንዳለብሽ በቃ ዛሬ ልነግርሽ እፈልጋለሁ፣ አላስደሰትኩትሽም ብዬ ነው ይሄን ፍራንክ ማደርጋት። እስኪ አብረን የምንቆይ አብረን የምናይ ይሆናል። እየመጣች ነው፣ አብረን እንጠብቃለን። ሰላም እንዴት ነሽ? ዛሬ ቪዲዮ እየሰራ ነው እንዴ? እየሰራው ነው ቪዲዮ። እንዴት ከኔ ጋር ሳትማከር ማለት እኔ ነኝ ቪዲዮ የምለው ብዙ ጊዜ እና አንተ እንደዚህ ለመጀመሪያ ጊዜ ነው ቪዲዮ ይዘህ ያየው። ምን ተገኘ? ያው ዛሬ እንግዲህ ትላንት በሰራናቸው ቪዲዮ ምንም ደስ አላለ? ደስ አላለኝም። ደስ አላለኝም። እንዴት? ምክንያቱም እንግዲህ ዛሬ የኛ ውድ ቤተሰቦች የቻናል ቤተሰቦቻችን ለነሱ አንድ ነገር መናገር አለብኝ። እንግዲህ በጥሩ የሆነ ነገር ነው። አንቺም ሲሪየስሊ ጉዳይ ነው የምነግርሽ። እኔ ላንቺ እንዴ የምርን ነው የምታወራው? የምሬን ነው፣ እውነት ነው፣ ሲሪየስሊ ነገር ነው የምነግርሽ። እሺ እኔ ፍቅር በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን ያ ማለት እኔ እያስደሰትኩሽ አይደለም፣ ምንም ነገር እያደረኩልሽ አይደለም፣ ከጓደኛ ጋር እኩል እያደረኩሽ አይደለም። ስለዚህ እኔ በቃ አንቺ ከምትወጂው ሰው ጋር ወይም እሱ ከሚወድሽ ሰው ጋር ከሌላ ሰው ጋር ላይፍ እንድትጀምሪ ነው የምፈልገው። ኧረ እባክህ በጣም ቀልደኛ ነህ። አልገባኝም ማለት እንዴት? በቃ ትላንት የምር ነው የተናገርሽው። በቃ በፕራንኩ ቪዲዮ ነው እውነት። ታዲያ እኔ የትናንትናውን ቪዲዮ እኮ ፕራንክ እንደሆነ ከዛ በኋላም እኮ እያወራንበት እየሳቀን በቃ የሆነ አገኘሽኝ ማለት እንደዚህ አልጠበቅኩም ነበረ። ብቻ የሆነ ለየት ያለ ሀሳቡ ነው ቢደነገጥኩኝ። ከዛ በኋላ አምነኝ ምናምን አብረን አይደል እንዴት ነው ያው ፍራንክ ብታደርግኝም እኔ በቃ እኔ ያላደረኩት ነገር ብዙ ነገር ስላለ ለኔ ምን እና ታዲያ እኔ ገንዘብ ካልሰጠኸኝ ወርቅ ካላረክልኝ እንደዚህ ሲጀመር እኔ እናንተ በጥቅም ነው እንዴ የተገናኘ ነው ማለት? አንተ ከኔ ጥቅም ፈልጋ አይደለም እኔ እስከማውቀው ድረስ እኔም ካንተ ጥቅም ፈልጌ አልመጣው። ምክንያቱም ብዙ ጊዜ እኔ ምንም ነገር አርግልኝም ብዬ አላቅም። አንድ ፍቅር ብዬ መጣው፣ አንተም ጥሩ ፍቅር ሰጠኝ፣ አብረን ቀጥልን። አሁንም እኔ ደስተኛ ነኝ። እኔ ስለ ወርቅ የሚያነሳውት እንዲሁ ያው ሚዲያ ላይ ከመጣ ፕራንክ ቪዲዮ እንደራረግ በሚለው እንጂ እኔ ሲጀመር እንደዛ ብዬ አውቃለሁ? እኔ ገንዘብ ስጠኝ ወርቅ አልግል እንዴ ሌላ ሰው ጋር ምን ማለት ነው? ፍቅር እኔ አላስደሰትኩሽም ባጭሩ። እና ባታ ሲጀመር እኔ መች ደስተኛ አረከኝ አላረከኝ መቻልኩ? አብረኝ ካለ እኔ ደስተኛ አይደለሁ እንዴ? አንተ ከኔ ጋር ከሆንክ አንተ ጥሩ ፍቅር ከሰጠኝ እኔ ደስተኛ አይደለሁ እንዴ? ነው እኮ ይገባኛል። ግን እኔ አሁንም ቢሆን ያንቺን ጊዜ በቃ በጣም እንትን ያደረኩት ነው፣ ጊዜሽን እያቃጠልኩት ነውና ያለው። ስለዚህ አንቺ ወይም አንቺ የሚያከብርሽ በርግጥ እኔ ጠልቼሽ አይደለም፣ በጣም ነው ማፈቅርሽ አሁንም ድረስ በቃ በጣም ነው የምወድሽ ማከብርሽ። አንቺ ታፈቅረኝማ ከሆነ እንዴት ሌላ ሰው ጋር ሂጂ ምናምን እኮ አይባልም እኮ። ሲጀመር እኔ ስለ ገንዘብ አውርቻ አላቅም አይደለ እንዴ? እኔ እኮ ያልኩሽ ነው በጣም ጥሩ ሰው ነሽ፣ በጣም ጥሩ ሰው ነሽ፣ ሰው አክባሪ ነሽ። ቢሆንም አይባልም። እኔ ምንም ማለት ሲጀመር አባኔ ፍቅርን ፈልጌ እንጂ የመጣሁት ገንዘብ ፈልጌ ምናምን አይደለም። ምንም ይሄን አርግልኝም ብዬም አላቅም። ምክንያቱም እንደሌላ አውቃለሁ ምንም ነገር። ግን የሆነ ቀን ሲኖር ከሌሎች ሴቶች እኩል ወይ ነው ከነሱም በላይ አንቀባራ እንደምታኖረኝ አውቃለሁ። የእውነቴን ለመናገር ማለት ነው። ግን ያን ጊዜ ነው እንጂ የምጠብቀው ወይ ደግሞ ነገ ሰርተን ተለውጠን አንተም ትልቅ ደረጃ ላይ ደርሰህ ገንዘብ ይዘህ ምናምን
ደስተኛ የሆነ አሁንም ደስተኛ ነበር። ግን ያኔ የሚያስፈልገኝን ነገር ታረግልኛለህ ብዬ እንጂ የምጠብቀው አሁን ላይ እኔ በዚህ በጣም ነው የደበረኝ። እውነት በጣም ነው የከፋኝ። እንዴት ታቀኝም ማለት ነው? እኔ ይሄን ያህል ማለቴ እኔ በጥቅም ገንዘብ ብዬ ነው አንተ ጋር የመጣሁት? አይ ፍቅር ልክ ነሽ እኮ ግን በቃ ማለት እኔ በቤተሰቦቼ ፊት ነው የምናገረውና ያ ማለት ትላንትናም አንቺ በቃ ፕራንክ ስታደርጊኝ በጣም የተጨነቅኩ በጣም ብዙ ነገር ነው የተሰማኝ። ምክንያቱም እንዲሁ በቃ ባለንበት አሁን ለሁለት እንደሆነ ነው ምንም ካሜራ ሳታደርጊ ምናምን እንዲሁ ዝም ብለሽ አውርተሽ ቢሆን እንደ ቀልድ ነው ማስበው ነበር። ነገር ግን በቃ ምንም ካሜራ ላይ አድርገሽኝ ምናምን ብዙ እና ቀልዴን ነው እኮ አልኩህ አባ። ያኔ ፕራንክ ነው ብዬ ተለያየን አይደል እንዴ? ተነጋግረን እንዴ ለምንድን ነው እንደዚህ? በቃ ምንም አልተዋጠልሽም። ምንም ደብሮሻል። አሁንም ቢሆን ምን እኔ ቀልድ ነው ትናንትና ነው እግዚአብሔርን እኔ ካንተ ምንም ወርቅም ምንም ፈልጌ እግዚአብሔርን እኔ ዝም ብዬ ነው እንዴ? አይ እኔ ገብተሻል። በቃ እኔ አሁንም ቢሆን በጣም ነው የምወድሽ። በነገራችን ላይ በጣም ምርጥ ሰው ነሽ። ማለት ሰው አክባሪ ነሽ። ከመጀመሪያም ገንዘብ ብለሽም አይደለም እኔም ገንዘብ ብዬ አይደለም። ንጹህ ፍቅር ስላለን በፍቅራችን በቃ ፍቅራችን አጠንክረን ትልቅ ደረጃ መድረስ እንደምንችል ለሌሎችም በቃ ጥሩ የሆነ ትምህርት እንደሚኖር ነበር ማስበው። እኔ ግን አሁንም ቢሆን በቃ እኔ ምንም አልተዋጠልኝም። ያ ማለት እኔ የተሰማኝ ብዙ ድክመት ስላለብኝ በጣም እኔ ያላደረኩት በጣም ብዙ ሲጀመር አይኖርህ። እኔ ሲጀመር አለህ ብዬ ገንዘብህን ነው እንዴ ተማመኝ የመጣሁት? እንደሌ መች አስቸገርኩ? እኔ ይሄን አርግልኝ ይሄን ነው ይሄ ጓደኛ እንደዚህ ያለበሰች እንደዚህ ያረገ መች ብዬ አውቃለሁ? ሲጀመር እንደዛ ብዬ አውቃለሁ እኮ ብለሽኝ አታውቂም። ግን በቃ ያን ያላልሽኝ ነገር በቃ አንድ ቀን እንደዚሁ ምንም ባልጠበቅኩት ነገርና ባልጠበቅኩት ሰዓት እንደዛ ብለሽ ስትናገሪ አይ ከምሬ ነው። እኔ ሲሪየስሊ ጉዳይ ነው የምነግርሽ። እኔ በጣም ደብሮኛል። በቃ እንደዚህ አይነት ፕራንክ እኔ ምንም እንትን አይለኝም፣ ደስ አይለኝም። በቃ አንቺ ማለት ሊድ ሌላ ሰው ጋር አንተ ደስተኛ ትሆናለህ፣ እኔ ሌላ ሰው ጋር ሄጄ ምናምን ሂጂ በቃ እኔ አትወደኝም ማለት ነው። እኔ በጣም ነው የምወድሽ፣ ብትሄጂም በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማፈቅርሽ። ግን እኔ ምንም ላደርግ አልቻልኩም። በቃ ያ ማለት እኮ አባማ እኔ ሲጀመር እኔ ምንም ነገር አድርግልኝ አላልኩም። ሲጀመር መቻልኩ እንደዛ እንዴ? በቃ እኔ ተሰምቶኛል እኮ ይሰማ እግዚአብሔርን እኔ አውቄ ነው እንደዛ ያልኩ። የምሬን ነው። አንተ ምን ሆነ ነው? እግዚአብሔርን የምሬን አይደለም እንዴ? እኔ አውቄ ነው እንደዛ ያልኩ ሲጀመር። አይ በቃ እኔ ምንም ተሰምቶኛል። በጣም አንተ እያስከፋኝ ነው። በጣም ነው የተጨነኩት። ምክንያቱም እኔ ምንም ያደረኩት ነገር የለም። አይ ፕራንክ ከሆነ ወይ ንገረኝ። የምር እኔ በጣም እየተጨነኩ ነው። ሲጀመር እኔ እንደዚህ አይነት ሀሳብ እንደማላስብ መጀመሪያም አንተ ታውቃለህ። የምሬን ነው። አይ ፕራንክ አይደለም። አንተ የምሬን ነው እንዴ? የእውነቴን ነው። ሲሪየስሊ ጉዳይ ነው የምነግርሽ። እኔ በጣም በቃ የሚያስጠላ ነገር በቃ እኔ አሁን ሰላም ልልሽ ለመጨረሻ ጊዜ ነው በቃ እንትን ልልሽ የመጣው ሰናበትሽ የመጣው። እኔ ጋር ቪዲዮ ምናምን አሰራም ምንም አልሰራም። አይደለም እንኳን ቪዲዮ ምንም ካንቺ ጋር እኔ ማግኘት ምን ማለትም አልፈልግም። አንቺም ጊዜሽን ተጠቀሚ፣ እኔም ጊዜ ልጠቀም። አንተ እራፍ። አላምንም እኔ ውሸቴን ነው። ንገረኝ። ፕራንክ ነው? ፕራንክ አይደለም። ንገረኝ። አትሳቃ በቃ ነው። ንገረኝ አባ በማርያም። እኔ እንደዛ ብዬ አውቃለሁ? ምንድነው? ፍቄ ምንድነው? ፕራንክ ነው ነው? በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። በጣም በቃ አንቺ ለኔ ልዩ ሴት ነሽ። ተጨነቀች። አንተ እንደዚህ አይባልም እኮ እግዚአብሔርን። ምን ፕራንክ ነው? ፕራንክ ነው። በጣም ነው የደበረኝ። በእርግጥ ያው ትናንትናም እንደዚሁ ነበር። በቃ እኔ በጣም ነው በጣም ነው በሐሳብ ያሰከርሽኝ አይደለም። ቆይ ግን እኔ ስለ ቆስ እንደዚህ ስለ ወርቅ ምናምን ጠይቄ የሌለን አምጣ ምናምን ብዬ አውቃለሁ? ብለሽኝ አታውቂም። አይ ብለሽኝ አታውቂም። በጣም ምርጥ ሰው ነሽ። እግዚአብሔርን እኔ እንጃ በቃ እኔ አንቺን ይሄ ነው ለማለት እኔ ይከብደኛል። እንዴ በጣም ምርጥዬ ሰው ነሽ። በጣም ፍቅር አዋቂ፣ በጣም መልካም ሰው ነሽ። በጣም ኧረ እኔ እኮ የመጀመሪያ እኮ ስልኬንም ወስደህ ምናምን እኮ ማለት ግራ ገባኝ ምን ልትለኝ እንደሆነና ብቻ ግን ለሁሉም ነገር ተገኝቻለሁ። ፕራንክ ተደርጊያለሁ እና ቤተሰቦቼ በጣም ከባድ ነው።
እሺ ፍቅር እና ምን ተሰማሽ ግን? ምን ተሰማሽ? አረ እንዴ ስማ፣ ምን ጥያቄ አለው አንተ? በጣም ከባድ ነው፣ በጣም ከባድ ነው የእውነት። ምን መሰለህ፣ እሺ እውነት ለመናገር እኔ አንተን ከዚህ በፊት ያው ምንም ነገር እስከ ጥቅም ነገር የተገናኘ ጠይቄ አላውቅም እውነቱን ለመናገርና አንተ ማለት እንለያይ፣ አንድ ሰው አንተ የምትወደው ይሄ ልጅ አያፈቅረኝም እንዴ ወላ ብዬ አሰብኩኝ በውስጤ። እንደምታፈቅረኝ ደግሞ አውቃለሁ፣ ግን ሌላ ሰው ጋር ሂጂ ስትለኝ የሆነ ይሄ ልጅ ምንድነው ሌላ ህይወት ጀመረ እንዴ የሆነ ብቻ የሆነ ደበረኝ፣ በጣም ነው የከፋኝ። እና እየቀለድክም መሰለኝ ደግሞ ተኮሳተርክ። ቪዲዮውን ደግሞ ሳይው እንዴት ቪዲዮ ሊይዝ ይችላል ደግሞ አልኩኝ። ብቻ በጣም በብዙ መንገድ ነው እኔ የተወዛገብኩት እግዚአብሔር። እኔም እንደዚህ አንተ ግን ቆይ እንዴት አሰብከው? አረ በጣም ግን ጎበዝ ነው የእውነት ለመናገር አድንቄያለሁ። አግኝተኸኛል አገኘሁሽ። እኔ እኮ እየሳቅኩ ምናምን ነው ትናንትናውን ፕራንክ ያረኳ። አንተ ግን ዛሬ ኮስተር ስትልብኝ ደነገጥኩ የእውነት። እንደዚህ ተቆጣጥረም ብዙ ጊዜ አይቼ ስለማላቅ ማለት ነው። እና ተመልካቾቼን ደግሞ በቃ ለመጨረሻ ጊዜ ነው ቪዲዮ የምንሰራው ምናምን ስል ደግሞ እንዴ በቃ ከዚህ በኋላ እንሰራም ይሄ ሁሉ ተመልካች ነው እያለ ኮሜንት እየጻፈ ምናምን በጣም ደበረኝ የእውነት ለመናገር። በእርግጥ ያው ማስጨነቄ ደስ ብሏል። አዎ ያው በሌላ ቪዲዮ እንገናኛለን። በእርግጥ ነው ብዙ ነገሮችን እያሰብኩ ነው ማድረው ታያለህ። እኔ ፕራንክ ማንም ሳይችል እኔም እንደዚህ ነኝ። ቅልፌን አጥቼ ምን ባደርግ እንዴት ቢሆን ምን ይሻላል ይላል። እኔ ሲጀምር ታውቀኛለህ። እኔ እውነት ለመናገር ያው ፕራንክ እንደሆነ ምናምን ባላውቅም መጨረሻ ላይ ምንም እንትን አላለኝም አልመሰለኝም። ማለት ቀለል አድርጌ ነው ያሰብኩት። የትናንትናው ፕራንክ ነው ግን በቃ ማለት እኔ አሁን በተመልካቾችም ፊት እኔ የምነግርሽ እኔ እውነት ለመናገር እኔ እንጃ አንቺ በጣም ምርጥ ሰው ነሽ። ምንም ገንዘብ የማይትሽ አይደለም። እኔንም በቃ አለው የለውም ብለሽ የሆነ በቃ እንትን ብለሽኝ አይደለም። አክብረሽ ተከባብረን ነው የምንኖረው። እኔ ስለ ገንዘብ አውርቻ አላውቅም እውነት ለመናገር አሁንም ቢሆን እግዚአብሔር አምላክ ያቆየን እንጂ ምንም አትጠራጠሪ። ከምንም ከማንም በላይ በቃ ብዙ ነገር ለማድረግ ያው ተዋለኝ ሐሳቡም አለኝ። እግዚአብሔር ደግሞ የተሻለ ነገር ሊሰጠን ይችላል። ማንንም እንትን አንልም። ምናሰፍረው ነገር ምናምን ነገር አይኖርም። እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሁላችንም ቢሆን ያው ፍቅር እስከሆነ ድረስ የሰው ልጅ ዋናው መሰረቱ ፍቅር ነውና በፍቅር እሱ ፈጣሪ ባርከን ነው የምልሽ። እሺ እኔ ፍቅር እና እወድሻለሁ፣ አፈቅርሻለሁ። በጣም ነው ማፈቅር የኔ ጣፋጭ። እና በነገራችን ላይ የኔ ጣፋጭ ነው አንዳንዴ ደስ ይለኛል ይሄ ቃል ማለት ነው። ትንሽዬ ልጆችን ሳይና ባሌን ያው የኔ ጣፋጭ ማለት ያስደስተኛል። ለዛ ነው ውዶችዬ። እና እስኪ እኔ ላወራቸው እስካሁን አንተ አወራ እና ውዶችዬ ምን መሰላችሁ፣ ያው ትንሽ የሚከብድ ፕራንክ ነው የተደረኩትኝ። ያው ደስ ብሎኛል እግዚአብሔርን። በአንድ በኩል ለመሰላችሁ ደስ ያለኝ እኔ ከዚህ በፊት እኔ ነኝ ያው ፕራንክ ቪዲዮዎችን የሚጀመጣው መግቢያ የምሰራው ምናምን እኔ ነኝ። እና እሱ የሆነ ጠርቶኝ ነኝ እንገናኝ ምናምን ብሎኝ ከዛ ልክ ስልክ ይዞ ሳይው ደነገጥኩ። ምንድነው ምናምን ብዬ ማለት ነው። ከዛ ለአባቴ ሌላ ታሪክ ውስጥ ገብተን ደነገጥኩኝ። ግን ደግሞ በጣም ነው ደስ ብሎኛል። ለምን ወደ እናንተ እግዚአብሔርን ኮሜንቶችን አይቶ ቆይ በኋላ በደንብ ጠይቀዋለሁ። ኮሜንቶችን አይቶ ማለት ነው በጣም ነው ደስተኛ የሆነው እና ከኔ በላይ ደስተኛ ሆነ። እኔ ነኝ በቃ ሶሻል ሚዲያ ላይ መስራት ምናምን ዩቲዩብ መስራት ምናምን የምፈልገው። ብዙዎቻችሁ እንደውም ከአንድ አመት በፊት ራሱ ቲክታክ በደንብ ብዙዎቻችሁ ታቆኛላችሁ። በተለይ የጨረቃ ፋሚሊዎች፣ የግሬስ ፋሚሊዎች ላይቭ ላይ ገብታችሁ ቲክታክ በደንብ ላይቭ ገባ ነበር ተከታተሉ ነበርና ባህልሽን ይዘሽ ነይ እንዴ አስቱ ያንቺ ሀገር ገብተሽ አይደል ምናምን ብላችሁ እያበረታታችሁ ነበር። አሁን ደግሞ ወደ ዩቲዩብ ስመጣ ከምጠብቀው በላይ ነው በቃ እይታውም ኮሜንታችሁም እግዚአብሔርን ነው ብላችሁ። እኔ የሆነ ቀን ላይ እምባይውላ ነው የመጣው የእውነት ማለት እሷን ገረመው። ግን አይ ይሄ ማለት ምን ማለት እንደሆነ አልገባህም አልኩት። ማለት እሱ ሶሻል ሚዲያ ላይ የለም በርግጥና መጥቼም ስለማላውቅ ማለት ቀለል አድርጌ ምናምን ነው። አዎ ግን እኔ አልገባህም አልኩት። አልገባህም ይሄ ሁሉ እይታ እንዲህ ቀልድ አይደለም አልኩት። ይሄ ሁሉ ኮሜንት ቀልድ አይደለም እግዚአብሔርን ነው በቃ የሆነ ትልቅ ክብር ነው በቃ ትልቅ ፍቅር ነው። ስለዚህ ለነዚህ ተመልካቾች ደግሞ በደንብ በቃ ቪዲዮ መስራት አለብን ብዬ ከሱ ጋር የተነጋገር ነው። ከዚህ በኋላ ምንም እኛ ጋር ማለት ነው የተጨመላለቀ ቪዲዮ እንደዚህ ድራማ የበዛበት ምናምን ነገር አይኖርም። በደንብ በፍቅር ነው የምንመጣላችሁ። የእውነት ታሪካችንም
ታሪካችንም ማለት ቤተሰብ በቃ ስልሽ የሚወዱትን ነገር የሚያዝናናቸውን ለሁሉ ይሄ አሁን ቪዲዮ አሁን ብዙ ቦታ ላይ ነው እንትን የሚለው ስለዚህ መልካም ነገር መስራት አለ መልካም ነገር ትውልድን የሚያስተምር በቃ ለእህትም ያያል በነገራችን ላይ ዩቲዩብ ላይ የሚሰሩ ደስ የማይሉ ቪዲዮዎችን ስለሚያይ የሆነ እንትን ይለዋል የሆነ እንዴት እንደዚህ ብሎ የሆነ የሚናደድበት ጊዜ ይውላል ስለዚህኛ እውነት ለመናገር በጣም በአሪፍ ፕራንክ ቪዲዮዎች በጣም እኔ ደግሞ ስደት ቆይቼ ነው መጣሁት ታውቃላችሁ የስደት እህታችሁ ነኝ በስደት ያሳለፍኩት ላይፍ ከሱ ጋር አባ ጋር እንዴት እንደተገናኘን እንዴት እንደተተዋወቅን ከዛ ደግሞ በቤተሰብ ስለ ቤተሰብ ደግሞ በጣም ብዙ ምን ነገራችሁ ነገር አለን በሱ ቤተሰብ በኔ ቤተሰብ ብዙ ያጋጠመን ነገሮች አሉ እሱንም እናወራላችሁ ምን ነግራችሁ ይሆናል ብቻ ጥያቄም ካላችሁ እግዚአብሔርን ጠይቁን ኮሜንት ላይ አስቀምጡልን በአዳዲስ ቪዲዮዎች እንመጣለን በየቀኑ በቃ ደስ ይያልን ቪዲዮ እንሰራለን እኔ እንደውም ፈርቻ አንድ ቪዲዮ ሰራና በዛው ጠፋን ሁለት ተሰራን ከዛ ደግሞ ሶስተኛው ነው ይሄን ደግሞ እሱ ጀምሮታል በጣም ደስ ብሎኛል እኔ ጨርሰዋለሁ እና አባ እኔ ጣፋጭ ወድሃለሁ በጣም ማርያምን በጣም ነው ማከብርሽ እና እንኳን ደግሞ ቪዲዮ ሰራ እንኳን ወደ ተመልካቾች ያመጣኝ ደስ ብሎኛል ስለዚህ በስተመጨረሻ ተመልካቾችን እናመስግንና ደቂቃ እንዳይረዝምባቸው እንለያይ በጣም ነው ማመሰግናችሁ በጣም እውነት ለመናገር ደስ የሚል ነገር ሐሳብ አስተያየት ነው እየሰጣችሁን ያለን በጣም አበረታቱን አሁንም እንመጣለን በቀጣይ ብዙ ነገርም እንሰራለን የናንተ ሐሳብ አስተያየት እንግዲህ ለኛ ጠቃሚ ነው በጣም ነገር ነው አበረታችን ነው አበረታቱን እንወዳችኋለን ሰላም ቆዩልን በሌላ ቪዲዮ ተመልሰን እንመጣለን ሐሳብም እየነገራችሁ ነበር እንደዚህ ብለሽ ፕራንክ አድርጊው ምናምን እያላችሁ ማለት ነው በርግጥ ስለ ገንዘብ ስለ ቁስ ማለት ነው እውነቱን ስነግራችሁ አባ አሁን ላይ ምንም እንደሌለው አውቃለሁ በርግጥ እየሰራ ነው ያው ቤታችን ሙሉ ነው እግዚአብሔር ይመስገን ያለንን በቃ ተንቀባረን ነው የምንኖረው ግን እንደዚህ ለውጭ ለታይታ የሚያረግልኝ ነገር የለውም ግን እርግጠኛ ነኝ እሱም ብሎታል እሱም ቃል ገብቷል የሆነ ቀን እግዚአብሔር በፈቀደ ቀን ትልቅ ነገር እንደሚያረግልኝ እምነት አለኝ ስለዚህ እናንተ ምን ጊዜም ቢሆን ፍቅርን ያስቀድማችሁ ተማምናችሁ ብትኖሩ የተሻለና አዋጭ ይሆናል ብዬ አምናለሁ እና በሌላ ቪዲዮ እስክንገናኝ ውዶች እንወዳችኋለን እናከብራችኋለን ሐሳባችሁ አስተያየታችሁ አይለየን በደንብ ነው የምንመጣው እግዚአብሔርን ነው ማለት በጣም ነው ደስ ያለኝና በወዳለሁ እሺ እኔም ወድሻለሁ ቻው በሉ ቻው ቤተሰብ እንወዳችኋለን